ተመልከቱት። አፍረተ ስጋዋን ለመሸፈን ብቻ ፓንት አርጋለች። ከዛ ውጪ ከላይ እንደምታዩት ራቁቷን ጡት ማስያዣ እንኳን አላረገችም። ባላችን ከሁሉም ነገር ያፈነገጠ አይነት አለባበስ ነው። ግን ለካናዳው ሳይሆን ኢትዮጵያ ከመጣ በኋላ እኮ ልጁ በጣም እየሰራ እኮ ነው። ምንም አልሰራ። ቀይ በቀይ ነው እንግዲህ ወንድ ልጅ ቀይ በቀይ እኔ ሲለብስ አይቼም አላቅም። ኢቫን ደግሞ ብታያት እግዚአብሔር አርነ እኛ ማናቀው ድብቅ የሆነ ሚስጥር አላቸው እነዚህ ሰዎች። እንዲህ አይነት አለባበሶች ሴቶች ነው የሚለብሱት። በዛ ላይ የእጅ ቦርሳ ይዟል። የ4.ምናምን ሚሊዮን ብር መኪና ተፖሰተ። በቃ ይሄው የመኪናውም አሸናፊ አዶናይ ሆኗል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ሆነ። ትናንት መድረክ ላይ ወጥቶ አዶናይ ሊደበድበው ነበር። ሁለት ቪዲዮ ነው። ቤተሰብ ይሄንን ቪዲዮ የምቀርጽላችሁ ከሌሊቱ 8 ሰዓት ተነስቼ ነው። ብታምኑ ባታምኑ ማለትም ወደ 7 ሰዓት አካባቢ እንቅልፍ ምናምን ሲያስቸግረኝ ሰዓት ድንገት ቲክቶክ ላይ ገባውና ማየት ጀመርኩና እኔ በጣም ስለነ ጃኒ ስለነ ናሁን ፎንቲ ምናምን ብቻ ናሁን ፎንቲ ስላችሁ እነ ጆሲ ምናምን ማለት ፈልጌ ነውና እነሱ ምናምን ሳይ በጣም ነበር ስላችሁ። በተለይ ጃኒ አለባበስ በጣም ነበር የተመቸኝ። አጋጣሚ ለጓደኞቼም ስነግራቸው ነበር በጣም የጃኒ አለባበስ በጣም ጸዴ አለባበስ ነው ስላቸው ነበር ምናምን። ግን ቲክቶክ አዋርዱ ላይ በጣም የሚያስጠላን አለባበሶች ሲለበሱ ምናምን ያላየናቸው እኛ ብዙ ግን በጣም የሚያስጠሉ ልብሶች ነበሩ የተለበሱት። አንዳንዶቹ የለበሱት ልብሶች ዘግናይ ልብሶች ናቸውና ቤተሰቦች በጣም በስማ ይከብዳል ብቻና ቤተሰቡ ቀጥታ ወሬውን ሳላንዛዛው ወደ ቪዲዮ እንግባ። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ አሁን ይሄን ምን ትሉታላችሁ? ሰዋራዳ ሆኖ ነው አንዳንድ እንጃ ኤአይ ነው ይቀበል አልቻለም። በዘንድሮ ቲክታክ አዋርድ እንግዲህ የተለያዩ ነገሮች ኤአይ ነው እንዳልን እዚህ ጋር የምትመለከቷት ኤቫ ትባላለችና አለባበሷን ተመልከቱት። አፍረተ ስጋዋን ለመሸፈን ብቻ ፓንት አርጋለች። ከዛ ውጪ ከላይ እንደምታዩት ራቁቷን ጡት ማስያዣ እንኳን አላረገችም። ከስርም እንደዛው። ታዲያ ይሄ እርድና ነው የምትሉኝ ወይም አራድነት ነው የምትሉኝ ወይስ ምንድን ነው? እንግዲህ እኔ እንደነዚህ አይነት አለባበስ የሚለብሱ ሰዎች እነማን እንደሆኑ ይታወቃሉ። ስለዚህ ይሄንን እኔ አለባበስ እንደ ፋሽን አይደለም የማየው እውነት ለመናገር። ምክንያቱም ከባህል ከወግ በብዙ መንገድ የራቀ ነው። በዛ ላይ ደግሞ እንዲህ አይነት ፋሽን ለኔ ፋሽን ነው። በጣም ነው የሚደብረው። ምንም ደስ አይል ፋራሁኝ ልቅር እንጂ ይሄንን ፋሽን ነው ብዬ ለመቀበል በጣም ይከብደኛል። በእለቱ የታዩ ሌሎችንም አለባበሶች ሳሳያችሁ ይሄንን እንደ ፋሽን ብቻ ነው ብላችሁ እናንተም እንደማታስቡ ቤተሰብ አሁን ይሄንን ወዳችሁታል እናንተ ስላችሁ ብታዩት አለባበሱ አሁን ደስ ይላል። ከባህላችን ከሁሉም ነገር ያፈነገጠ አይነት አለባበስ ነው ያለው እዚህ ጋር ማለት ነውና አንዳንዶች ይዘውት እየመጡ ያሉት ነገር በጣም ከባድ ነው። ቪዲዮን ኤአይ ልንለው አንችልም። እናንተም በደንብ ይዩት። እኔ እንጃ ምናልባት ኤአይ ከሆነ ኤአይ ነው በሉኝ ኮሜንት ላይ። ግን እኔ ምንም ኤአይ አይመስልም እንደምታዩት ማለት ነው። ተስፋ አደርጋለሁ። እስኪ ሌላኛውንም ልጅ እንመልከተው። ይሄ ደግሞ ጆሲ ይባላል። እንደምትመለከቱት የለበሰው ቀይ በቀይ ነው። እንግዲህ ወንድ ልጅ ቀይ በቀይ እኔ ሲለብስ አይቼም አላቅም። የሴት ምርጫ ነው። በዛ ላይ ልብሱ ላይ አበባ ነገር አለው። እንደገና ደግሞ በእጁም ላይ ሌላ አበባ ይዟልና ይሄ ኖርማል ነው የምትሉኝ? ፋሽን ነው የምትሉኝ? እኔ እኮ ግራ ገባኝ እኮ እንዴ ወገን ወዴት እየሄደ? እኔ ምለው ቤተሰቦች ያው ሌላ ነገር ውስጥ አልገባውም። ግን ስላችሁ እኛ ማናቀው ድብቅ የሆነ ሚስጥር አላቸው እነዚህ ሰዎች ስላችሁ ካለባበሱ በተለይ ነው። አሁን እኔ እንጃ። እስኪ እናንተ ብቻ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እኔ በአንዳንድ በኩል እንጃ ከኋላ የሆነ የተደበቀ ነገር ሳይኖር አይቀርም። ሀገር ላይ የምናያቸው ጌ ወይም ደግሞ የተመሳሳይ ጾታ ላይ የሚሰሩ ሰዎች እጃቸው ረጅም ስለሆነና በብዛት ደግሞ በፋሽን ኢንዱስትሪው በኢንተርቴይንመንቱ ዙሪያ አሉ ከፍ ያለ ገንዘብም ስላላቸው ይሄንን አጉል ልምምድ እንደዚህ ታዋቂ በሆኑ ሰዎች በኩል እያለማመዱ ይመስለኛል። ይሄ የኔ እይታ ነው። ምናልባት እነዚህ ልጆች የለበሱትንም ልብስ እንደ ፋሽን አይተውት ሊሆን ይችላል። ምናልባት እነሱ በመጥፎ ማስበውት ላይሆን ይችላል። ግን ይሄ አለባበስ ትክክል አይመስለኝም እንደኔ። ምክንያቱም እንዲህ አይነት ልብሶችን የምናየው በማን ላይ እንደሆነ አብዛኞቻችሁ ታውቃላችሁ ብዬ አስባለሁና ያንን ነገር ወደ ሀገራችን ላይ የገባ ይመስለኛል። እንግዲህ በታዋቂ ሰዎች በቲክታከሮች እያስመሰሉ እዚህ ጋርም እንግዲህ እንደምትመለከቱት ሌላኛው ቲክታከር እና ዩቲዩበር እንግዲህ ጃኒ የሚባለውም ይኸው አለባበሱን ተመልከቱ። ባይዘዌ እኔ ጃኒን በጣም ነው የምወደውና ጓደኞቼ ጋር እያወራሁኝ ነበርና በጣም ነው አለባበሱን የወደድኩት ምናምን ስል ነበር። ግን በዚህ መልኩ አልተመለከትኩትም። እኔ
ምኑንም ማለት ነው ማለት የያዘውን ልብ አላልኩትም የሴት ቦርሳ ነገር ነው የሚመስለው ያለው ነገር ምናምን እና ዴይ 7 ላይም ገብታችሁ ብታዩት በደንብ ዘርዝሮታል ስለ ጉዳዩ ማለት ነውና ብቻ እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ የሚሰማችሁ ይከብደኛል እንደምታዩት እንዲህ አይነት አለባበሶች ሴቶች ነው የሚለብሱት በዛ ላይ የእጅ ቦርሳ ይዟል እጁ ላይ ጓንት አድርጓል ልብሱ ከላይ ጋር ጓንት ምናምን መኖሩ ችግር የለውም እንደኔ ማለት ነው እንደኔ የወደድኩትም እሱ ነው ትንሽ ከሱሪው ምናምን መጥበቡ ከስር መስፋቱ ምናምን እንደዛ አይነት ሱሪ ስለማይመቹኝ ነውና ምናልባት እሱ ፓርት ምናምን እንትን ያላለኝ ግን ከዚህ ከወገብ በላይ ለበሰውም በጣም ነበር የወደድኩት ግን ቦርሳዋን ልባልኳት የሚያነው ጠበብሎ ከታች ቬል የሆነ ኮቱ አጠር ያለ እንግዲህ እነዚህ አይነት አለባበሶች በእርግጥ ውጭ ሀገራት ላይ የተለመዱ ናቸው ግን በማን ነው የተለመደው የሚለውን እንግዲህ ለራሳችሁ ጥያቄ አድርጉትና አወቁት ነው የምለው ምክንያቱም እኔ እንደዚህ አይነት አለባበስ የሚለብሱ ሰዎች እነማን እንደሆኑ በራሴ የማውቀው ነገር አለና ያየዋቸው ነገሮች ትንሽ ልክ ያልሆኑ ነገር መስለው ስለታዩኝ ነው ለጭንቅላቴ እስኪ እናንተም በሰጠው ሐሳብ አስተያየት ላይ ተጨማሪ ሐሳብ አስተያየት ካላችሁና በዚህ ቪዲዮ ዙሪያ የምትሉት ነገር ካለ ከስር ሐሳብ ስጡኝ እኔ ግን እንዲሁ ስመለከተው ልክ ያልሆነ ነገር እንዳለ ውስጤን ይሰማኛል እኔም እንደዛው የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ እኔ በዚህ መልኩ አላየሁትም የጃኒን አለባበስ ግን ወድጄው ነበር የጆሲ ምናምን ይሄን ያህል ልብ አላልኩትም የሌሎቹ ምናምን ያላየሁኝም አሁን ነው ተኝቼ ስክሮል እያደረኩ ያየሁት ማለት ነው ቤተሰብና ደግሞ ይሄ ሁሉ የማስተዋል ስራ ነው ማስተዋል ባትጀምር ኑሮ ማስተዋል ጀመረችው አዶናይ ጨረሰው ማስተዋል ጀመረችው አዶናይ ጨረሰው ቤተሰብ በቃ ብሽሽቅ አደረጋችሁ እምነት መበሻሸቂያ አይደለም በነገራችን ላይ እምነታችን መበሻሸቂያ አይደለም ስለዚህ ባንበሻሸቅበት በእምነት ጥሩ ነው እኔ በነገራችን ላይ ይወላችሁ አሁን እርግጠኛ ሆኜ የምናገረው ማስተዋል እንደዚህ ያለች እንዴ ያልኳትን እንኳን ወስዳችሁ ልታሰድቡኝ ልሰርቡኝ እንደምትመጡ አውቀዋለሁ አይ ነው ግን ስለ እውነት ነው የምናገረው ምንም ባትል ጥሩ ነበር ካለች ግን ተናድጄ የምናገራት ነገር አይኖርም ማለት እኔና የጠሩት እናትና ልጅን እስከሆነ ድረስ ምንድነው የሚያናደዳችሁ ነው ጥያቄው አመሰግናለሁ ኤኒዌይስ ይሄ ብዙም ኢሹ አይደለም አዶናይ መብቱ ነው እንደዛ ማለት መብት አለው ማለት እዛ ጋር ወጥቶ ማመስገን ማርያም ማለቱ በጣም ደስ የሚል ነገር ነው በጣም ማለት ምክንያቱም ሁሉም ሰው የሆነ ነገር ሲያገኝ የሆነ ሰክሰስን ሲያገኝ ሲወጣ መድረክ ላይ ፈጣሪውን ያመሰግናል ይሄ የተለመደ ነው ማርያም እንደ በፈለጉት አይነት አገላለጽ ደስታቸውን መግለጽ ይችላሉና አዶናይ ልክ ነው ያደረገው ግን የማስተዋል ደግሞ ለየት ያለው ሰበካ ሆነ እዛ ጋር ወጣ ሰበከች ነገር ነው እንጂ እሷን እንትን ያደረገው እንጂ አዶናይ ምንም ስህተት ያለበት አይመስለኝም በእኔ በኩል ማለት ነው እናንተና ሰባስቴ ኮሜንት ላይ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ የለበሱት ልብስ እግዚአብሔርን ነው የምልሽ እኔ ጆሲን ወደዋለሁ የጆሲ ወንድሜ ነው ጆሲ የለበስከው ልብስ ሴቶችንም ሪፕሬዘንት አያደርግም የሴቶች ጥቃትን ምንም የህንድ ጠንቋይ ነው የምትመስለው ወደ ነጮቹ ደግሞ በሄድ ቡሽት ጃኒ የሚባለው ጥቁር በጥቁር አድርጎ ቦርሳ ይዞ መጣ ምንድነው ሰው ነው ምንድነው ያቺ ኢቫን ደግሞ ብታያት እግዚአብሔር አርነ ለደሃን ያለም አርነ የምትመስለው ኪዳነ ምሕረት ደግሞ ተገላልጣ መምጣቷ ቤተሰቦች አያችሁ ይሄ ነገር ልክ ነው ማለት ኢቫና የምር ነው ማለት ይሄ አይ ነበር የመሰለኝ ያው እዚህ ጋር አረጋግጥኩኝ አያችሁ ቤት ከናንተ ጋር ለማየት ቪዲዮን ዝብዬ ነበር ዳውንሎድ ስለይ ነበርና የመጨረሻው ዘመን ሳይደርስ አልቀረም ቤተሰብ ቶሎ ብለን ወደ አባታችን ብንመለስ ይሻላል ሁላችን እኔ እንጃ ይሄ አገባባቸው ምንም ደስ አላለኝ ምንም አልተመቸኝ ቻኔ አላቅ እንደነገርኳችሁ ነው እንግዲህ የ4 ምናምን ሚሊዮን ብር መኪና ተፖሰተ በቃ ይሄው ትናንትና ስላችሁ ነበር እነዚህ ልጆች መኪና አፎርድ ማድረግ ይችላሉ ሲጀመር መኪና አይደለም ትልቁ ጉዳይ አንተ ነህ ዝም ብለህ እገሌ መኪና አሸነፈ እገሌ ደግሞ ተሸነፈ እያልክ በጣም ፐርሰናል አድርገው ነገሩን በጣም እርስ በርስ እየተሰዳደብ ካላስፈላጊ ነገር ውስጥ እየገባ ያለው አንተ ነህ ሁለተኛም ሶስተኛም ቢወጡ እነዚህ ልጆች አይሸነፉም አቴንሽን የሚያገኙት አቴንሽን ራሱ በራሱ ገንዘብ ነው መኪና ኢትዮጵያ ውስጥ በዚህ ዘመን አሁን እንኳን መኪና መግዛት ይቅርና ቤዚክ የሆነ ላይፍ በጣም ኤክስፔንሲቭ ነው በዚህ ዘመን ሶሻል ሚዲያ አሪፍ አማራጭ ነው ዝም ብለ ቁጭ ብለ እገሌ እንደዚህ ሆኖ ቢዋይዲ በዚህ ገብቶ በዛ ወጥቶ እያልክ ኦቨር ነገሮችን ከመዝናናት አልፈ ኦቨር አላስፈላጊ ነገር ውስጥ ወደ ሃይማኖት ወደ ብሔር እየከተትክ ዝም ብለ አትነታረክ አንተም
ሶሻል ሚዲያ ላይ መተብሰራ እነሱ የደረሱበት ደረጃ ራሱ ትደርስ ነበር። ዝም ብለህ 1 ወር ሙሉ 2 ወር ሙሉ አላስፈላጊ ስድብ ውስጥ እየገባ ያለው አንተ ነህ ብዬ በግልጽ እየነገርኩ ነበርና እኔ ግን ደስ የሚለኝ ቲክቶከሮች ዋጋችሁን ነው የሚሰጡት። ዋጋችሁን ማለት ነው። በተለይ በጣም ኦቨር ለምታሽቃብጡ ሰዎች ዋጋችሁን ስጥት የሚያደርጉት ነገር እንዴት ደስ እንደሚለኝ በጣም ነው ደስ የሚለኝ። ማለት ቤተሰብ እዚህ ነገር ላይ ምንም ማለት አንችልም። ማለት አዶናይ እንዲበላ በጣም ሁላችንም የምንችለውን አድርገናል፣ አውርተናል፣ ብዙ ነገር ብለናል ያልኩት እኔ ብዬ ሳይሆን ብዙ ሰዎች ብዙ ብለዋል። ግን ያንን ያደረጉት ከመውደዳቸው አንፃር ነው እንጂ ሌላ ነገር የመፍጠር እንትን ውስጥ ሆኖ አይመስለኝም። ግን ይመቻቸው፣ እነሱ ይመቻቸው፣ ሌላ ምንም ማለት አንችልም። በዚህ ሰዓት ይመቻችሁ። በቃ ዩቲናስ አዲስ መኪናዋን ይፋ አድርጋለች። ቲክቶከሯ ዩቲናስ አዲስ የገዛችውን BYD ሶንግ ፕላስ መኪና ለደጋፊዎቿ ይፋ አድርጋለች። ትናንት በተካሄደው የቲክቶክ ክሬቲቭ አዋርድ ለመኪና ሽልማት ታጭታ በአዶናይ የተሸነፈችው ዩቲ አዲስ መኪና መግዛቷንና መኪናውንም የገዛችው በአድናቂዎቿ ድጋፍ እንዲሁም የማስታወቂያ ስራዎችን እየሰራች እንደሆነም ተናግራለች። ዩቲናስም እናንተ በምትሰጡኝ ድጋፍ ማስታወቂያዎችን ሰርቼ ይህን የመሰለ ደስ የሚል መኪና ልገዛ ችያለሁ ማለትም ተናግራለች። እኛም እንኳን ደስ ያለሽ ዩቲ ለማለት እንወዳለን። እኛ ያንስ ጀማዎች ምን አለ ይመቻቸው። ስለሆነም ስላልሆነም አልহামዱሊላህ ረቢል ዓለሚን። ያአላህ ሁሉም ታስበው ነገር አላህ ያርግልን። አሜን። ሁላችሁም ጤና ይስጣችሁ። ለልጃችን ደስታ ይመጣችሁ። Ya keenya dhisa si kan ta'e tamanyaa jirra rabbi haa kennuuf. እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናውም አሸናፊ አዶናይ ይሆናል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። ይሄ ሽልማትም እንግዲህ የእናንተ ነው፣ የ5 ዓመት ታማኝ ፎሎወሮች እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በምሰራው ብር ነው ይሄንን መኪና ያገዛሁትና ይሄም የእናንተ ሽልማት ነው። እጅግ በጣም ነው የማመሰግናችሁ። ይሄ መጀመሪያው ነው። የደቡብ አፍሪካውንም ሰው ሰደ አልহামዱሊላህ ረቢል ዓለሚን። በጣም የሚያሳዝነኝ ምን ነው ታውቃለህ? የቲክቶክ አዋርድ መናጀሮች፣ አዘጋጆች አምነው መቀበላቸው ሌላው ኦኬ በቃ አቅም የለም እንዲህ ነው ለማለት እነሱ ግን ያንን ማድረጋቸው በጣም ነው የማዝነው። የካናዳ ፓስፖርት ኖሮት ዋንትያን ያልተቀበለ ማለት ነው። ዋንትያን ኳይ እኔ ዘር ውስጥ አልገባም፣ እንደሌላው አይደለም። ኦሮሞ ስለሆነ አይደለም። ሌሎች ኦሮሞች አሉ፣ እነራቹ አሉ። ለምን እነራቹ እነ ጃኒ ኦሮሞች ናቸው? ለምን ዝም ያሉት? ኳይ ይሲ መናገራቸው ሳይፈልጉ ቀርተው አይደለም። ለምን አልገባችም ምናምን እንትናን ታውቁታላችሁ፣ ናቲን ታውቁታላችሁ አይደለ? ናቲ አዲስ ልጅ ኦልሞስት ዩቲዩብ የነበረ ልጅ ድሮ ዩቲዩብ የነበረ ልጅ አሁን ወደ ቲክቶክ መጥቷል። እኔ ከጀመርኩኝ 8 ወሬ ነው። ይልቁንስ አለ ከኔ ይልቅ 3 ዓመት የሰራችሁ ዩቲዩብ ምረጧት አለ። ዩሲ ስለሷ ልጠይቅሽ ነበር ነው። አሁን ዩቲዩብ ገብታለች። ዩቲዩብ የሚመርጣት አለ። ዩቲዩብ ብዙ ነገር አልሰራችም። አዎ ግን እሱ ነው የበለጣት። አዶናይ ይበልጣታል። አይ ኖ ዋይ ለምን ካናዳ ባክግራውንዱ ምንድነው? ሜድ ኢን ካናዳ ታትስ ዋይ ግን ለካናዳው ሳይሆን ኢትዮጵያ ከመጣ በኋላ እኮ ልጁ በጣም እየሰራ እኮ ነው። ምንም አልሰራ። አቡ ትናንት መድረክ ላይ ወጥቶ አዶናይ እንዲደበድበው ነበር። 2 ቪዲዮ ነው ማስደምጣችሁ። የመጀመሪያውን ተመልከቱት። ሁለተኛውን ቪዲዮ ተመልከቱት። አዩትም ይቦለካል። አራዳ ልጅ አዩትም ይቦለካል።
አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። ይችላል አደረ ይችላል ይችላል አደረ ይችላል ይችላል አደረ ይችላል ነገር ማለት ከዛና ከዚህ ያባዳችሁ ልጁን ከማይሆን ሰዎች ጋር ለማጣላት ምናምን በጣም እየጣራችሁ ነው። የለም ጋይስ እኛ ቤት አዶናይ ቤት በፍቅር ነው ሁሉም ነገር። ልጁ ፍቅሩ ነው ሊገልጽለት የወጣው። እሺ እንወዳለን አቡዬ። ማርያም 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 ማርያም። በመጀመሪያ ለመላው ኦርቶዶክሳውያን ዛሬ የእናታችን የቅድስት ድንግል ማርያም ዓመታዊ የንግስ በዓል ነው። እንኳን አደረሳችሁ ልል እወዳለሁኝ። በመቀጠልም ደግሞ አሁን ቪዲዮ ላይ እንደተመለከትነው ወንድማችን አዶናይ ትላንትናው ዕለት በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። የእናታችንን የቅድስት ድንግል ማርያምን ስም ከፍ ከፍ ሲያደርግን በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያሉ ያሉ እያናፈሱ ያሉ ሰዎች አሉ፣ በጣም በሚገርምና በሚደንቅ ሁኔታ። እኔ ግን አዶናይ ወንድሜ ነው፣ ምንም የሚያገናኝ ነገር የለም፣ ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አልላችሁም፣ አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው። ሌላ በጣም ያሳቀኝ ነገር ማለት ነው አዶናይ ሲያሸንፍ ካሜራው ወደ ዩቲ፣ አዶናይ ሲያሸንፍ ካሜራው ወደ ዩቲ። ኧረ ተዋት ልጅቷን እንዴ! ከሷ ጋር ብቻ ነው የተወዳደረው። ሞቲቬሽናል ኮንተንት ተብሎ አዶናይ ሲያሸንፍ ካሜራው ወደ ዩቲ እንዴ! እሷ እኮ ሞቲቬሽናል ያልተወዳደረችው ሲጀምር። ኧረ ተዋት እንዴ! ተፋታት እንጂ። አቡ የእሙ ወንድም ይባላል። ይህ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር፣ ምክንያቱም አይምሮ የት እንደነበር አላውቅም። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ ምንድነው የተፈጠረው እኔ ግራ ገብቶኝ ነበረ። እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው። ተረድቻለሁ። በአካል እንገናኛለን። የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። ቴንክ ዩ